እመጓ ዓለማየሁ ዋሴ ምዕራፍ 14 ይገማር ባህራ መድኃኔዓለም ከሞላሌ ከተማ 27 ኪሎ ሜትር ላይ ወደ መሃል ሜዳ በሚወስደው የመኪና መንገድ በስተቀኝ 1 ኪሎ ሜትር ገባ ብሎ የሚገኝ ጥንታዊ ደብር ነው። ወደ መሃል ሜዳ የሚወስድ መኪና ሳጠያይቅ ከአዲስ አበባ በሞላሌ አድርጎ ወደ መሃል ሜዳ የሚሄደው አውቶቡስ ካልሆነ በቀር ለጊዜው እንደማላገኝ ሰዎች ጠቆሙኝ። ከአዲስ አበባ የሚመጣውን አውቶቡስ ለዕለት የሚያስፈልጉኝን ደረቅ ብስኩትና ውሃ ገዝቼ ከአንድ ሆቴል ጥግ ቁጭ ብዬ መጠበቅ ጀመርኩ። ከቀኑ 10 ሰዓት ላይ አንድ አውቶቡስ መጣ። የሞላሌ መንገደኞች ከወረዱ በኋላ ይገም ነው የሚሄደው ብዬ ተሳፈርኩ። ትኬት ቆራጩ መጣና መሃል ሜዳ እንጂ መንገድ ወራጅ አንጭንም አለኝ። ግድ የለም በመሃል ሜዳ ሂሳብ ከፍላለሁ ስለምቸኩል ነው አልኩኝ። ያው የተለመደ ገንዘብ ማስጨመሪያ ዘዴ ነው። በአዲስ አበባ ሂሳብ ክፈል ቢሉኝም መክፈል አይቀርም ነበር። ይገም የቀበሌ ንዑስ ጣቢያ በመሆኗ እዚህና እዚያ የተሰሩ ሻይ ቤቶች፣ የመምህራንና የግብርና ባለሙያዎች መኖሪያ ቤቶች አሉባት። በጣም ብርዳምና ድብርታም መንደር ነች። ከአውቶቡሱ ወረድኩ። እንደኔ ያለ ወዘልውጥ ሰው ምሽት ሲቃረብ ደብር መሄድ ለአካባቢው ሰው ጥሩ ስሜት ላይ ፈጥር ይችላል ብዬ ስላሰብኩ በዚያ ሰዓት ወደ ቤተ ክርስቲያኑ መሄድ እንደሌለብኝ ወሰንኩ። የተወሰኑ ሰዎች ከተቀመጡበት ሻይ ቤት ነገር ገባውና ሰላምታ አቀረብኩ። ሁሉም ከመቀመጫቸው ተነስተው እንደሚያውቁት ሰው አድርገው ተቀበሉኝ። አረ በእግዚአብሔር አይገባም ብዬ በአንድ ጥግ ሄጄ ቁጭ አልኩ። ያለ ሰዓት የመጣው እንግዳ መሆኔን አይተው ግር እንዳላቸው ገባኝና ከዩኒቨርሲቲ የመጣው አጥኝ ነኝ፣ እዚህ ጓሳ ስላሉት ቀይ ቀበሮች የማጠና ነኝ አልኳቸው። ከይገም ትንሽ አለፍ ብሎ መንዝ ጓሳ የሚባል ስፍራ አለ። እናም እዛ ብርቅዬ የሆኑት ቀይ ቀበሮች መኖሪያ እንዲሆን የማህበረሰብ ፓርክ እየተቋቋመ እንደሆነ ስለማውቅና እነሱም እንግዳ ይሆንባቸውን ብዬ አስቤ ነው። አይ ታዲያ ተወዲያ ነበር የምትወርድ እኮ አለኝ አንደኛው ለኔ በማዘን ስሜት። አውቄያለሁ ስለመሸ በዚያውም በወዲ በኩል ለመጀመር ብዬ ነው አልኩኝ። እንዲያ ሆነ ደህና ነው አሉኝና ተረጋጉ። የቤቱ ባለቤት ብስል ቀይ ደርበብ ያሉ ግርማ ሞገስ ያላቸው እናት ናቸው። እናቴ ካላስቸገርኩ የዛሬን እዚች መደቧ ላይ ቢያሳድሩኝ ሂሳብ የጠየቁኝን እከፍላለሁ አልኩኝ። እንዴ ቤት የእግዚአብሔርም አይደል አይመች እንደሆነ እኔማ ምን ቸግሮኝ ልጄ አሉኝ። እዛ ያሉት ሁሉ ደሞ ለመደብ ምን ችግር አለው አሉና ጥያቄን አቃለሉት። ተረጋግቼ ቁጭ አልኩ። ለብርድ አረቄ ጥሩ ነው አትሞክርም አሉኝ። እሺ ጥሩ ነው አልኩና አንድ መለኪያ አስቀዳው። የቅዝቃዜው ኃይል አረቄውን እንደዋ ያስጠጣል። መሽቶ ሰዎቹ ተሰናብተው ሲነሱ የመጠጥ ሂሳባቸውን እኔ እንደምከፍል ተናግሬ ተመሰጋግነን ወደ ቤታቸው ሄዱ። ቅዝቃዜው ከጨለማው ጋር ተዳምሮ አካባቢውን ሲኦል አስመሰለው። ብርዱን እንዴት ችዬ እንደማደርስ አስበው በጣም ጨነቀኝ። ቅጥል ያለ በረሃ ብሄድ ይሻለኛል ከቀዝቃዛ ቦታ። ባለቤቷ ወደ አንድ ጥግ ሄደው ታስሮ የተቀመጠ የሚመስል ጓዝ ይፈቱ ጀመር። ዝተት ነው። ዝተት ወይም ባና ከበግ ጸጉር የሚሰራ የመንዞች ብርድ ልብስ ነው። ነጋዴዎች አስቀምጠውት ነው ይኮሰኩስ እንደሆነ ለብርዱ መድኃኒት ነው አሉና 3ቱን ሰጡኝ። 2ቱን ከስራ አንጥፌ ከላይ ስሊፒንግ ባግ ዘረጋውና ውስጥ ገባው። ከላይ ነጣ ያለውን ዝተት ደርቤ ጋደም አልኩ። ትንሽ ጠረኑ በግ ይሸታል እንጂ ምቾቱና ሙቀቱ በጣም ተስማማኝ። እንዲያ በነጭ ዝተት ተጠቅልዬ ስታይ ትልቅ ቀንድ አውጣ መስላለሁ። ለሊቱ ተመችቶኝ ጥሩ እንቅልፍ ተኝቼ አደርኩ። ጧት ስነቃ 1 ሰዓት ተኩል ሆኗል። አንገቴን ቀና አደረኩና እጄን አውጥቼ ቅዝቃዜውን ስፈትሽ
አካባቢው በረዶ የተደፋበት መስሏል። መልሼ ዝተቴ ውስጥ ጥልቅ አልኩ። ከዝተቴ ቀስ ብዬ ብቅ ካልኩ በኋላ መልሼ መግባቴን በዓይነ ሕሊናዬ እየሳልኩ አሁንስ በደንብ ቀንድ አውጣ መሰልኩ ብዬ በራሴ ላይ ፈገግ አልኩ። 3 ሰዓት አካባቢ ብርዱ ባይለቅም ትንሽ ፈካ በማለቱ ከመኝታዬ ተነስቼ ዕቃዬን ያስኩና ባለቤቷን አመስግኜና ትንሽ ገንዘብ ሰጥቼ ወደ አርባሃራ መድኃኔዓለም ቤተ ክርስቲያን አቀናው። አርባሃራ መድኃኔዓለም ቤተ ክርስቲያንን ቀደም ብዬ አውቀዋለሁ። ከገደል አፋፍ ላይ የተሰራ ቤተ ክርስቲያን ነው። ከቤተ ክርስቲያኑ ጀርባ በግምት 100 ሜትር ላይ ጭልጥ ያለ ገደል ነው። በበጋ ወራት የይፋት ሜዳዎች ቁልጭ ብለው ይታያሉ። ልክ ፎቅ ቤት ላይ ሆነው በመስኮት አሻግሮ የማየት ያክል ነው። የጣር ማበር ሰንሰለታማ ተራሮች ወደ ምስራቅ እየተጅመለመሉ ከዚያም ወደ ደቡብ ታጥፈው እስከ አንኮበር ይዘረጋሉ። በምስራቅ አቅጣጫ የይፋትና የአፋር ረባዳማ ቦታዎች ይገኛሉ። ከኢገም በስተምዕራብ አቅጣጫ ደግሞ እነዚሁ ተራሮች እስከ መሃል ሜዳ ተዘርግተው በሰሜን ግሸራቤልን እየተው ወደ ምዕራብ ደግሞ መርሃቤቴንና የደቡብ ወሎ ወረኢሉን ጃማንና ደጎሎን አሻግረው ያሳያሉ። አቤት መልክዓ ምድር! መቼም የተፈጥሮ እጽዋቱ ተሟጦ ባያልቅ የምድር ገነት ይሆን ነበር። ከቤተ ክርስቲያኑ ስር ካለው ገደል 20 ሜትር ወረድ ብሎ የተፈጥሮ ዋሻ አለ። ከቤተ ክርስቲያኑ ደርሼ አጭር ጸሎት ካደረስኩ በኋላ ወደ ዕቃ ቤት አቅጣጫ ስሄድ አንድ ንቁ መነኩሴ ጓሳ ከተባለው ሳር ገመድ እየፈተሉ የተወሰኑ ተማሪዎች እዚህም እዛም ቁጭ ብለው ሲቀጽሉ አገኘኋቸው። አባ አክሊሉ መሆን አለባቸው አልኩ። ሰላምታ ሰጥቼ በመስቀላቸው ከተባረኩ በኋላ ፊት ለፊታቸው ካለው የተጋደመ ደረቅ ግንድ ላይ እንድቀመጥ ጋበዙኝ። እህሳ ልጄ ከወዴት መጣ አሉኝ በአባታዊ ቃና። ድምጻቸው አንዳች ክብደት አለው። የመጣሁት እንኳን ከሩቅ አገር ነው። ዛሬ ግን አልኩና ንግግሬን ገታ አድርጌ አባ አክሊሉ እርስዎ ነዎት አባቴ አልኩኝ። መፍተላቸውን ተወት አድርገው ቀናሉና አዎን እኔ ነኝ የኔ ልጅ ደህናም አይደለህ ሲሉ ጠየቁኝ። አረ ደህና ነኝ፣ ለእርስዎ የሚሰጥ መልእክት ይዤ ነው አልኩኝ። ከወዴት ከማን አሉኝ። እዚሁ ታች መጓቆላ ከማሆይ ሴተ ማርያም ነው አልኩኝና ወረቀቷን ከኪሴ ለማውጣት ስዳብስ አጣዋት። አመዴ ቡና አለ። ምን የተረገምኩ ሰው ነኝ አልኩ ለራሴ። በደህና ነው መጓቆላ ይወረድክ አሉኝ አባ ተረጋጋ ለማለት በሚያስመስል አነጋገር። በሐሳቤ ምን ደህንነት አለ እያልኩ ቁሜ ኪሴን ዳብስ ጀመር። በደህና ነው አልኩ በደመ ነፍስ። እማሆይ ደህና ናቸው አሉኝ። ደህና ናቸው አልኩ። አባ ወረቀቱ እንደጠፋብኝ ገባቸውና ወደ ገመድ ፈተላቸው አቀረቀሩ። ራሴን መርገሙን ትቼ ተረጋግቼ ማሰብ ጀመርኩ። ማታ ስተኛ ልብሴን ሳላወልቅ ስለነበር ወረቀቷ እንዳትቀደድ ብዬ ከማስታወሻ ደብተሬ ማኖሬ ትዝ አለኝና ሻንጣዬን ከፍቼ መዥረጥ አደረኳት። ሎተሪ ወጣልኝ ያክል ደስ አለኝ። አባታችን እማሆይ ለእርሶ የላኩት ደብዳቤ ይኸው አልኩ ቀረብ ብዬ። ልክ የሹመት ደብዳቤውን ለርዕሰ ብሔር እንደሚሰጥ አምባሳደር የሆንኩ መሰለኝ። ተቀብለው ሳያነቡ ከዳዊታቸው ገጽ ወሸቅ አደረጓትና ስራቸውን ቀጠሉ። እርር አልኩ። ከወዴት ነበር መጣው አልከኝ አሉኝ። አሁን ከመጓቆላ ነው፣ ከዛ በፊት ግን ከባህር ዳር ነው አልኩ። አረ ተሩቅ አገር ነው ሳይመጣ አሉኝና ስንት ቀን ፈጀብህ አሉኝ። አይ እርሶ ራስዎ ጎጃም ናዳ ማርያም አልነበሩም? ምን ያክል እንደፈጃ ተውት ነው። እንደው መቼም አላዋቂ ለመምሰል የሚያደርጉት ጥረት ይገርማል
አልኩ በልቤ። ከባህር ዳር አዲስ አበባ 1 ቀን ሙሉ፣ ከአዲስ አበባ መንዝ 1 ቀን፣ ያው መንገድ ብቻ 2 ቀን ማለት ነው። ትኬት ለመቁረጥ 1 ቀን አዲስ አበባ እያለሁ በጠቅላላ 3 ቀን ፈጀብኝ ማለት ነው አልኩ። እንዲያዝኑልኝ ብዬ ነው እንጂ እንደ እውነቱ ከሆነ ከባህር ዳር አዲስ አበባ በአውሮፕላን 45 ደቂቃ ፈጅቶብኝ ነው የመጣሁት። ኧረ አያሌ ተጉዘህ ደክመሃል እንጂ አሉኝ። ያዘኑልኝ መሰለኝና ተስፋ ሳደርኩ። ምንድን ትሰራለህ? አባ ጥያቄያቸውን ቀጠሉ። ዩኒቨርሲቲ መምህር ነኝ። አሃ የተማርክ ትልቅ ሰው ነህና አሉና፣ ታዲያ ተማሪዎቻችሁን አስጨርሳችሁ መሰማሪያ ለምን አሰጧቸውም? ደሃ ገበሬ ልጁ ኮሌጅ ገባ ሲባል በሬውን እየሸጠ ይልካል። ከ4 ዓመት በኋላ ወላጆቹን ይረዳል ሲባል ስራ አልወጣለትም ተብሎ እዚሁ ገጠር መጥቶ መኖር ሆነ እንጂ አሉ። አሁን መቼስ ተመራቂውም በዛ፣ የመንግስት ስራ ደግሞ በዚያው ልክ አላድጋለና ለጊዜው ችግር ሆነ እንጂ ወደፊት ተስፋ ይኖራል። ቢሆንም መማር በራሱ ጥሩ ነው አልኩኝ። እሱስ እውነትህን ነው አሉና፣ ምንድነው የምታስተምር አሉኝ። ጉድ ፈላ አልኩ ለራሴ። ዩኒቨርሲቲ አካባቢም ሆነ በሌላ ስራ መስክ ላይ ላለን ባለሙያዎች በጣም አስቸጋሪው ነገር ሙያችንን ላልተማረው ህብረተሰብ በተለይም መደበኛ ትምህርት ለሌለው ሰው መንገርና ማስረዳት ነው። በውጭ ቋንቋ አጥንተን የውጭ ምሳሌ እየተሰጠን የውጭ መጽሐፍትን እያነበብን ነው ወደ ላይ የምንወጣው። ወደ ሀገረኛና አካባቢ ለመለወጥ ግር ይላል። በእንግሊዘኛ ኢኮሎጂ፣ በአማርኛ የስነ ምህዳር ሳይንስ ይባላል አልኳቸው። ምን ማለት ይሆን አሉኝ። እማሆይ ሴተ ማርያም ትዕግስት ይኑርህ ያሉኝ ትዝ አለኝ። በአንድ በተወሰነ አካባቢ ያለውን የእጽዋት የእንስሳት ስብጥር ከአፈሩ፣ ከውሃው፣ ከአየር ንብረቱ ጋር ያለውን መስተጋብር የሚያጠና ሳይንስ ነው አልኩና፣ ለምሳሌ ደጋ ስንል የአየሩ ቅዝቃዜ፣ እርጥበቱ፣ ተራራማ መሆኑ የእጽዋቱን አይነት፣ የሚበቅለውን አዝርዕት፣ የእንስሳቱን፣ የተባዩን፣ የነፍሳት አይነቱን የተለየ ያደርገዋል። ስለዚህ ደጋ፣ ወይና ደጋ፣ ቆላ እያልን ብዙ ስነ ምህዳር ማውጣት ይቻላል አልኳቸው። ግሩም አሉ አንገታቸውን እየነቀነቁ። ውጭ ሀገር ተምረሃል? የፈረንጅ ልሳንስ? አሁን ተምሬያለሁ። ከውጭ ቋንቋ እንግሊዘኛ ብቻ ነው የማውቀው አልኩ። አሜሪካን ነው አሉኝ። በተወሰነ ደረጃ አሜሪካ የቆየው ቢሆንም ረዘም ላለ ጊዜ የተማርኩት ግን አውሮፓ ውስጥ ነው። ግሩም ነው። ብዙ ነገር አይተሃል፣ ብዙ ጥበብም ገብቶሃል ማለት ነው። አሁን አሜሪካ ስንት ጊዜ ሳተላይት ወደ ህዋ እንዳመጠቀች፣ የፓናማ ካናል መቼ እንደተከፈተ፣ የዘንድሮውን የአካዳሚ አዋርድ ያሸነፈው ፊልም ዳይሬክተርና ተዋናይ እነማን እንደሆኑ ማወቅ ብቻ ሳይሆን ተዋናዮቹ ስንት ጊዜ አግብተው እንደፈቱ እንደማውቅ፣ ሩሲያዊው ባለሀብት የእንግሊዙን የእግር ኳስ ክለብን ቼልሲን እንደገዙት መረጃው እንዳለኝ፣ በዚህም በጣም ተናድጄ እንደነበር፣ ኒውዮርክ ስቴት ኢምፓየር ህንጻ ጫፍ እንዲሁም ፓሪስ አይፍል ታወር ላይ እንደወጣው፣ የብራሰልስንና የስቶክሆልምን ከተሞች ጽዳትና ውበት በአይኔ በብረቱ እንዳየው፣ የሼክስፒርን ተውኔቶች በለንደን ቲያትር ቤቶች መታደሜን፣ ልዩ የሙዚቃ ቅንብር በቬና ማዳመጤን ባወራላቸው እንደማይደነቁ ገምታለሁ። የቻርልስ ዳርዊንን ኦሪጂን ኦፍ ስፒሲስ እንዲሁም የአልበርት አንስታይንን ሪላቲቭ ቲዮሪ እንደሸመደድኩ ብነግራቸው ልባቸው አይከፈትልኝም። ለነርሱ ዕውቀትና ጥበብ ከማንነት የሚጀምር ተግባር ነው። ከያሬድ ዜማ አንዱን መዘህ ካላዜምክ፣ ወይም ከተዋናይ ቅኔ አንዱን ፍልስፍና መርጠህ ካልተቀኘህ፣ ወይም ከገዳሙ ስር የሚፈልቀውን ውሃ 6 ሜትር ወደ ላይ የሚገፋ ዘዴ ካላመጣህ፣ ወይም እንደ ሰው የሚቆጥሩትን እድሜ ጠገብ የጽድ ዛፍ በቁሙ የሚያደርቀውን በሽታ ለይተህ ካላዳንክ፣ ወይም የተልባ ቆሎ የመሰለ እባብ ቢነድፍህ የትኛውን ቅጠል በጥሰህ ወይም ስር ምሰህ ራስክን ማዳን እንዳለብህ ካላወቅ በእነርሱ ዘንድ ገልቱ ነህ። በማረሻ ታርሶ የተመረተ እህል ተሽጦ የተገዛ ላፕቶፕ አንግተህ
የምዕራቡን ዓለም ጥበብ በጥራዝ ነጠቅ ብታነበንብ አንተ ለነርሱ ሀዲዱን የሳተ ባቡር ነብዬ ለራሴ ነገርኩትና ብዙ የሚባል ዕውቀት እንኳን የለኝም አባ አልኩ። ባለ ትሕትና ነህ። ለመሆኑ የእኛንስ የቤተ ክህነቱን ተምረሃል አሉ። እርፍ አላልኩም አልኩ በልቤ። አይ አልተማርኩም፣ ብቻ አሁን እየቆጨኝና ፍቅሩ እያደረብኝ ወደ አማርኛ የተተረጎሙ ድርሳናትን ገድላትንና ሊቃውንት የጻፏቸውን የታሪክና የተግሳጽ መጻሕፍት ማንበብ ጀምሬያለሁ አልኩኝ። ደህና ነው አሉና ታዲያም መጓቆላ ምን እግር ጣለ አሉኝ። ከቦታው በረከት ለማግኘትና አልኩና ሐሳቤን ገታ አደረግኩ። የቸኮልኩ መሰለኝ። እማሆይ ለማንኛውም ጽፈውልዎታል አልኳቸው። አየኔ ነገር ከመድረስ አደከምኩ ልጄ አሉና ዳዊታቸውን አንስተው መጣው ብለው ሄዱ። የማሆይን ደብዳቤ ሊያነቡ እንደሆነ ገመትኩ። አባ አክሊሉ ተጣጥፈው ቁጭ ካሉበት ሲነሱ ረዘም ያለው ተክለ ቁመናቸው ከኋላ ሲታይ ጾምና ስግደት በፍጹም እንዳላዛባው ይናገራል። የመጉበጥም ሆነ የመጎሳቆል ነገር አይታይበትም። ሲሄዱ ቀጥ ብለው ነው። ፊታቸው ቀይ የሚባል ሲሆን ከዓይናቸው አካባቢ ቆዳቸው በመጠኑ የተሸበሸበ ከመሆኑ በስተቀር የጠንካራ ጎልማሳ ፊት ነው። ጸጉራቸው ከምንኩስና ቆባቸው ተርፎ ሲታይ አልፎ አልፎ ከሚታይ ሽበት በስተቀር የሚያብረቀርቅ ሉጫ ጥቁር ነው። ዓይኖቻቸው ላም ያሉ ሲሆኑ ንቃታቸውን ይመሰክራሉ። ሲናገሩ ቃላትን እንደዋዛ ጣል የሚያደርጉ ሲሆን ስስ ከንፈሮቻቸው ብዙም አይላቀቁም። አባ አክሊሉ እስኪመለሱ ከተማሪዎቹ ጋር እያወራው ብቅ ጥልቅ እያለች የምትሽኮረመመውን ፀሐይ መሞቅ ጀመርኩ። አባ ቆይተው ያዜሙ መጡና የኔ ልጅ ዋሻውን ላሳይ እንሂድ አሉኝ። እሺ አባቴ ብዬ ቀልጠፍ ብዬ ተነሳው። ጓዙን ልጆቹ ያስጠጉታል ተው አሉና ተማሪዎቹን የትም እንዳይሄዱ አስጠንቅቀው ወደ ገደሉ ወረድን። ገደሉ ለወትሮ የይፋት ሜዳን ወለል አድርጎ የሚያሳየው ዛሬ ግን ጥቅጥቅ ባለ ጉም ተሸፍኖ ቢወድቁበት የሚመች ይመስላል። ትንሽ እንደወረድን በእንጨት አጥር የተዘጋ ዋሻ ጋር ደረስን። አባ የእንጨቱን በር ከፈቱና እንድገባ ጋበዙኝ። የሚከብድ ስሜት አለው። ወደ ውስጥ ሲዘልቁ በዕጣን ጢስ የጠቆረው አለታማ ጣራና ግድግዳ እንደ ማንጸባረቅ ይላል። የመታፈን ሽታ እንጂ መጥፎ ጠረን የለውም። ወደ ውስጥ በጣም እየዘለቁ ሲሄዱ የቆሙና የተጋደሙ ያልፈረሱ በርካታ አስከሬኖች ይታያሉ። ፍርሃቴ መጣ። አባ ግን ከፊት ያሉ ይኸውልህ የመድኃኔ ዓለም ተአምር ብዙ ነው። ሰው ሞቶ ሳይፈርስ ሳይበላሽ በቃል ኪዳኑ እንዲህ ይኖራል አሉና የአንደኛውን ያልፈረሰ አጽም ጸጉሩን እየነካኩ ጠጋብዬ እንዳየው ጋበዙኝ። ያለ የሌለ ድፍረቴን አሰባስቤ ጠጋብዬ ማየት ጀመርኩ። ግማሾቹ አስከሬኖች በሸራ የተከተቱና ከላይና ከታች የተቋጠሩ ናቸው። እንደዚህ ያለ የፋብሪካ ሸራ በአካባቢው ለአስክሬን መገነዣ አይውልም። በአካባቢው ለመገነዣ የሚጠቀሙት ከላይ ቆዳ ወይም ሰሌን ሆኖ ከውስጥ ሸማ ወይም አቡጀዴ ነው። ይህ ጠንካራ የመኪና ሸራ የሚመስል መገነዣ ከየት መጣ አልኩኝ ለራሴ። ጥቂት አስከሬኖች ደግሞ መግነዛቸው ተፈቶ ግድግዳውን ተደግፈው እንዲቆሙ ተደርገዋል። ከዚህ በፊት መጥቼ የነበረ ቢሆንም በፍርሃት ከበር ሁኜ በርቀት ነው ያየሁት። ታዲያ ያን ጊዜ ያስጎበኙኝን ቄስ የነማን አስከሬን ነው ስላቸው አይ አናውቅም፣ ብቻ አልፎ አልፎ ትልቅ ነጭ ገዳ አሞራ መጥቶ ያርፋል፣ ገበሬዎችም ያዩታል። በበነጋው መተን ስናይ አዲስ አስከሬን እናገኛለን ነበር ያሉን። እንደገና አስከሬኖቹን ለማየት ሞከርኩ። ተመጣጣኝ ቁመት ወርድና መጠን ያላቸው ናቸው። ነገር ግን የአንድ ዘመን አለመሆናቸውን
ከተገነዙበት ሸራ መረዳት ይቻላል። በመደነቅና በመገረም ሳይቆይቼ ወደ አባ አክሊሉ ዘወር አልኩና የነማን አስከሬን ነው? ከየት ነው የሚመጣው? ማን ነውስ የሚያመጣው? አልኳቸው አከታትዬ። የመድኃኔዓለም ጥበብና ቸርነቱ ብዙ ነው አሉኝና ወደ ዋሻው በር ሄደው ከውጭ በኩል ያለ ለስላሳ ድንጋይ ላይ ተቀመጡ። እኔም ተከተልኳቸውና ድንጋይ ፈልጌ ከፊት ለፊታቸው ተቀመጥኩ። ከዚሁ ነው ወደ ገደሉ ሲመለከቱ ልክ 60ኛ ፎቅ በረንዳ ላይ እንደመቀመጥ ያለ ነው። ከተቀመጥንበት ቦታ ወደ ታች መውረጃ የምትመስል ቀጭን መንገድ ያየው መሰለኝና ወደ ታች መውረድ ይቻላል እንዴ? አልኳቸው። አይ አስወርድም አሉኝ በጣቴ ያመለከትኩ። መንገድ መስሎኝ እኮ ነው አልኳቸው። ፈገግ አሉና ከዚህ ትንሽ ወረድ ብሎ ወደ ጎን ሌላ ዋሻ አለ አሉኝ። እንደዚህ አስከሬን ያለበት ነው አልኳቸው በመደነቅ። አይደለም፣ ያ እንኳን የዋሻ ውስጥ መንገድ ነው አሉ አይን አይኔን እያዩ። ወዴት የሚወስድ? መቼም ችኮላዬ ለምንድነው ራሴን የማልቆጣጠር አልኩኝ። ወደዚህ ዋሻ ጧት ሁልጊዜ እመጣለሁ። ከኪዳን በኋላ እየመጣሁ አጥነዋለሁ፣ ዳዊትም ደግማለሁ። በስጋ ሙታን ቢመስሉም ቅዱሳን ሕያዋን ናቸው። ወደ እነሱ እስኪሄድ ድረስ እናፍቃለሁ አሉኝ። ጥያቄን ለመሸሽ የፈለጉ ስለመሰለኝ ተጨማሪ ጥያቄ መጠየቅ አልፈለኩም። ማታ ተማሪዎችን ካስቀጸልኩ በኋላ ሁሉንም እንጫወታለን አሉኝ። ፊቴ ወገግ ብሎ እሺ አባቴ አልኩኝ። ተያይዘን ወደ ዕቃ ቤቱ ሄድንና በር ላይ ተቀመጥኩ። ወደ 9 ሰዓት አካባቢ ሆኗል። ትናንት ፍትሐት ነበር እና ትንሽ የተረፈ ነገር ይኖራል ብለው ወደ ደጀ ሰላሙ ሄድን። ድስት፣ የተከደነ ወራንታ፣ የተዘነበለ እንስራና የሸክላ ጽዋዎች አሉ። አባ ቀልጠፍ ብለው የእንጀራ ማስቀመጫውን ሲከፍቱ እንጀራ አገኙ። ከድስቱ ውስጥ ግን ወጥ አልነበረም። እንስራውን ሲያዩ ደግሞ ጠላ አለው። እንግዲህ ደረቁንም ቢሆን በጠላ እያማክ ሞክር፣ ደጀ ሰላም የተገኘ ሁሉም ነገር ይጣፍጣል ብለው ጸሎት ካደረሱ በኋላ ግማሽ እንጀራ አጥፈው ሰጡኝ። አንድ ተማሪ ደግሞ ጠላ ቀርቶ ሰጠኝ። ሁሉም የድርሻውን ይዞ ተቀመጥን። አባ ስለ ዓለሙ አስተዳደር ብዙ ነገር እየጠየቁኝ እኔ እየመለስኩ መሸና የቅጸላ ሰዓት ደረሰ። አባ ማረፊያዬን አሳዩኝና ከወንበራቸው ላይ ባናቸውን ለብሰው ቁጭ አሉ። ዕቃ ቤቱ በጭቃና በግንብ ተሰርቶ ጣራው በቆርቆሮ የተከደነ ነው። ጣራው ዙሪያውን ከግድግዳው በአያሌው ሰፋ ያለ ተዛነብ አለው። ተዛነቡ በእንጨት ተገርግሮ አንዳንድ ዕቃዎች ተቀምጠውበታል። ከዚህ ተዛነብ ከዕቃ ቤቱ ዋና መግቢያ በር በግራና በቀኝ በጓሳ የተደለደሉ 2 ቆጦች ማዶ ለማዶ አሉ። አንደኛው የአባ መኝታ ሲሆን ማዶ ያለው ግን ለእንግዳ የተዘጋጀ ነበር መሰል ለኔ ተሰጠኝ። በመሃሉ ያለው ርቀት የበሩ ስፋት ብቻ ስለሆነ ለመነጋገርና ለመደማመጥ ይቻላል። ሻንጣዬን እቆጡ ላይ ሰቅዬ የተማሪዎችን ቅጸላ እከታተል ጀመር። ከምሽቱ 3 ሰዓት አካባቢ አባ ሲተነፍሱ የህመም ድምጽ ያሰሙ ጀመር። አልፎ አልፎ ይላሉ። ህመማቸውን የሚታገሉ ይመስላሉ። በእድሜ ከፍ ያለው አንደኛው ተማሪ ቅጸላውን አቁሞ የኔ ታደን አይደሉ አላቸው። ሁሉም ተማሪ ጸጥ አለ። ያጠንከኛ ጥርሴ ጀመረኝ አሉና በረጅሙ አሁንም አሉ። ጉባኤው ወዲያው ተበተነና ተማሪዎቹ ወደ የማደሪያቸው ሄዱ። አባም ወደ አልጋቸው ወጥተው ቁጭ አሉ። ነገር ግን
ህመማቸው እየበረታ ሲቃቸው እየጨመረ ሄደ እንጂ አልተሻላቸውም። አልፎ አልፎ ደግሞ አወይ ሰው መሆን ይላሉ። የወድቁ ይነሱ ጀመር። ላደርገው የምችለው ምንም ነገር አልነበረም። ወዲህ እርሳቸውን ስቃይ ስሰማ ወዲያ ደግሞ ብርዱ። ብቻ ምሽቱ ምድራዊ ገሃነም ሆነብኝ። ከሌሊቱ 7 ሰዓት አካባቢ ግን አባ አክሊሉ ወደ እኔ በቀስታ ተጣሩና ባትሪ አለህ የኔ ልጅ አሉኝ። አሁን አባ ልስጦት? እስኪ አቀብለኝ ልሂድና የሆነ ስራ አምጥቼ ለያዝበት እንጂ ዛሬስ የሚያሳድረኝም አልሆነም አሉ። በፍጥነት ወረድኩና ባትሪውን አብርቼ ሰጠኋቸው። እየተንሰፈሰፉ ካልጋው ወረዱና ባትሪውን ይዘው በሌላ እጃቸው ማጭድ ይዘው ወደ ውጭ ሲያመሩ ልከተሎት አባ አልኳቸው። ግድ የለም እዚሁ ቆይ አሉኝ። ጅል የመድኃኒት ስር ለመማስ እየተሄደ ልከተሎት ይባላል እንዴ አልኩ ለራሴ። ትንሽ ቆይተው የሆነ ነገር እያኘኩ ተመለሱ። ትንሽ በረድ አለሎት አባታችን አልኳቸው። አሁን ትንሽ በረድ አለልኝ፣ ብቻ መልሶ መነሳቱ አይቀርም እንጂ አሉ። ታዲያ እስካሁን መድኃኒቱ እያለ ለምን በስቃይ ቆዩ አባ አልኩ። መልስ የለም። እኔ መቀላመድ አልተው። ብቻ ስቃዩን በጸጋ የተቀበሉት ይመስላል። ፈጣሪን ሲያማርሩም ሆነ እድላቸውን ሲረግሙ አልሰማውም። አልፎ አልፎ ብቻ አወይ ሰው መሆን ይላሉ። ሊነጋ ሲል የብርዱን ስቃይ ተቋቁሜ እንቅልፍ ሸለብ አደረገኝ። ስነቃ 12 ሰዓት ከሩብ ሆኗል። አባ የሉም። እየተጨማደድኩ ተነስቼ ወደ ቤተ ክርስቲያን ስሄድ አባ ኪዳን እያደረሱ አገኘኋቸው። በጣም ተደነቅኩ። ወይ የሰው ልጅ ጥንካሬ አልኩ። ኪዳን ሲያልቅ አንድ ዲያቆን አስከትለው ወደ ዋሻው ሊወርዱ ሲሉ ጠብቄ አባ እንዴት አደሩ አልኳቸው። መድኃኔዓለም ክብሩ ይስፋ ደህና ነኝ አሉ። ፊታቸው ግን አበጥ ብሏል። አባ ዘላቂ ሕክምና ካላገኙ በዚህ ሁኔታ የሚቀጥሉ አይመስለኝም አልኳቸው። አስወልቄው ካላረፍኩ መቼ ይሆናል ብለህ ነው አሉ። እኮ ሐኪም ዘንድ እንሂድና ዛሬ ቢያስወልቁት ጥሩ ነው፣ ምክንያቱም እንደታመመ ሲሆን ይሻላል አልኳቸው። አይ ልጅ ቤተ ክርስቲያኑን ለማን ትቼ ተማሪዎቹን ስትቼ እንዴት ሄዳለሁ አሉ። እንዴ ከ2 ከ3 ቀን በላይ አይፈጅም ወይ መሃል ሜዳ አለዚያ ደብረ ብርሃን ብንሄድ ነው፣ ሩቅ አይሄዱም። እኔም የመድኃኔዓለም ፈቃዱ ሆኖ የመጣሁትና ሁሉንም የሚያስፈልገውን እኔ አዘጋጃለሁ አልኳቸው። ተባረክ ልጅ፣ እስቲ ለማንኛውም ታች ወርጄ ልምጣ ብለው ወደ ዋሻው አመሩ። ዲያቆኑ ወደ ኋላ ቀረት አለና አለቃውን ይንገሯቸው እንጂ እሳቸው እንኳን በእጅ አይሉም አለኝ። ማናቸው አለቃው? የታገኛቸዋለሁ አልኩት። ርዕሰ ደብር ዲበኩሉ ይባላሉ። ተቅኔ ማህሌቱ ጸሎት እያደረጉ ያገኟቸዋል አለኝ። አመሰግናለሁ ብዬ ወደ ቤተ ክርስቲያኑ ዘለኩ። ርዕሰ ደብር ዲበኩሉ ጸሎታቸውን እስኪጨርሱ ጠብቄ ተሳለምኩና ጓሳ አካባቢ ለምርምር እንደመጣው እዚህ ቤተ ክርስቲያን ግን ለመሳለምና በረከት ለማግኘት ትላንት መጥቼ አባ አክሊሉ ዘንድ እንዳደርኩ ባጭሩ ነግሬ አባታችን ትናንት በጣም ታመው ነው ያደሩት፣ ምን እግር ጣሌ ብዬ እኔም አብሬ ሰቃይ ያደርኩ አልኳቸው። አይ ያው ጠንከኛ ጥርስ ቁርጥማት ይሆናል፣ መቼም አንድ ቀን ጉድ ሳይሰራን አይቀርም አባቴን አሉ። የልብ ሐዘን ይመስላል። እንዳስተዋልኩት ጥርሳቸው መውለቅ አለበት እና ደብረ ብርሃን ቢሄዱ ሆስፒታል ወይም የግል ደህና ሕክምና አይጠፋም። አስወልቀው በዚያው ሌላም ምርመራ አድርገው ቢመጡ ጥሩ ነው አልኳቸው። ኧረ እሱማ ማለፊያ ነገር ነበር እንጂ ብቻ ሲሉ ግድ የለም ይህ ለኔ ፈጣሪ በረከት እንዳገኝበት ያመቻቸው ይሆናል። ሙሉ ወጫቸውን ችዬ አሳክሜ መልሼ እዚሁ ቦታቸው ድረስ መልሳቸዋለሁ አልኩ። የመጣህበት ስራስ ልጄ አሉ። ግድ የለም ይደርሳል፣ ቀስ ብዬ የምሰራው ነው።
ብቻ አባታችን አግባብተው እንዲሄዱ ያድርጉ። በዚህ ሁላችንም ከጸጸት እንድናለን አልኩ። ርዕሰ ደብር ዲበኩሉ እጅግ ቀና ሰው ነበሩና ይሄማ ማለፊያ ነው እንጂ ልጄ ብለው አባ አክሊሉ እንዲመጡ ተማሪ ላኩ። አባ አክሊሉ ከዋሻው ሲመለሱ በጣም ተዳክመው ነበር። ከርዕሰ ደብር ጋር ሰላምታ ከተለዋወጡ በኋላ ርዕሰ ደብር እንዲህ አሉ። አባታችን ይሄ በሽታ እያለዛለጸ አንድ ነገር ቢሆኑ በኋላ ጸጸቱ ለኛ ነው። ይህ ወንድማችን ደብረ ብርሃን ወስጄ አሳክማቸዋለሁ ብሏልና እበጡ ሳይጎድል ዛሬ መሄድ አለብዎት አሉ ጠንከር ብለው። እንዲሁ ተነስቶ ይኬዳል አሉ አባ አክሊሉ። የዕቃ ቤቱ ቁልፍ ከእርስዎ ጋር ይሁን። እዚህ ለጥበቃው ገበዙን ልኬበታለሁ። እርሱ ይውላል ያድራል። እኔም ብቅ እያልኩ ጎበኘዋለሁ። ደግሞስ ምን ያክል ቀን እንዳልቆዩ ነው አሉ ርዕሰ ደብር። እንዲያው እስቲ ትንሽ ቀን ነው አሉ አባ አክሊሉ መልሰው። አባታችን በመድኃኔዓለም ይዤዎታሉ። የትናንቱን አዳሮን ረስተው እንዲህ ይላሉ? ሁሉ ነገር እኮ ቀላል ነው። ለእኔም የሚቸግረኝ ነገር የለም እና እባክዎት እሺ ይበሉ አልኩ። አባ ብዙ ካንገራገሩ በኋላ ርዕሰ ደብርም ገበዙም ጠና ያሉ ተማሪዎችም ሲለምኗቸው ሐሳቡን መቀበላቸውን በሚያመላክት አነጋገር ታዲያ ነገ ጧት አይሻልም አሉ። የለም መኪና ካገኘን ዛሬ እንሞክር፣ አለበለዚያ ያው ነገ ይሆናል። ለማንኛውም መኪናውን መንገድ ዳር ቶሎ እንውጣ አልኩና በትኩሱ ገፋፋው። አባ ጫናው ሲበዛባቸው ትንሽ ቦርሳ መሳይ አዘጋጅተው ከወይባቸው ስር አንጠልጥለው በርዕሰ ደብርና በተማሪዎቻቸው ታጅበን ወደ መንገድ ዳር ወጣን። ግማሽ ሰዓት ያህል ቆመን እንደጠበቅን የሰሜን ሸዋ ዞን ግብርና መምሪያ ደብል ጋቤና ቶዮታ መኪና ጸረ ሰብል ተባይ መድኃኒት መሃል ሜዳ አድርሶ ባዶውን ሲመለስ ሁላችንም እጃችንን ጭራሮ አስመስለን ስንለምነው ጊዜ አቁሞ አሳፈረን። ከዚህ በኋላ ይህን ሁሉ ማድረጌና የእርሳቸውን እሺ ብሎ መሄድ ለዓላማዬ ያለውን አስተዋጽኦ ባስብም በመንገድም ይሁን በቆይታችን ስለመጣውበት ጉዳይ አባን ማነጋገርም ሆነ ርዕሱን አንስቼ መጠየቅ እንደሌለብኝ ግን ወሰንኩ። ምክንያቱም ላሳክም ብዬ አምጥቼ የሞራል ጫና ልፈጥርባቸው አይገባምና። የተባረከው ሹፌር ምንም ገንዘብ ሳይጠይቅ አሳፍሮ ከወሰደን በኋላ ደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን በር ላይ አወረደን። እኔም አመስግኜ አባም መርቀውት ወደ ቤተ ክርስቲያን ዘልቀን ተሳልመን ስናበቃ አንድ ጥግ ላይ አረፍ እንዳልን አባታችን ሰው የማይበዛበት አልቤርጎ ፈልጌ ከዛ ብናድርስ አልኳቸው። የኔ ልጅ እኔ እዚህ አንድ ጥግ ከቤተ ክርስቲያኑ አድራለሁ። ባይሆን ለአንተ ሳይመሽ ፈልግ አሉኝ። የጠበቅኩት መልስ ነበር። መጣው ብዬ ወደ አውደ ምሕረቱ ዘለቅኩ። አባቶችም እናቶችም ወጣቶችም የግል ጸሎት ለማድረስና ሰላምታ ለመሰጣጣት ውርውር ይላሉ። በአይኔ ትንሽ አማተርኩና በሴቶቹ መግቢያ በኩል ቁጭ ካሉት ታላላቅ እናቶች መካከል አንዳቸው ላይ አይኔ ያረፈ። አለባበሳቸውና ሁሉ ነገራቸው ደህና ነዋሪ ይመስላሉ። ጠጋ ብዬ ጤና ይስጥልኝ እሜቴ እንደምን ዋሉ አልኩ። እግዚአብሔር ይመስገን ማን ነህ አሉኝ። የቀኝ እጃቸውን ቅንድቦቻቸው ላይ ጋረድ አድርገውና አይናቸውን እኔ ላይ ተክለው ለመለየት እየሞከሩ አይ እንግዳ ነኝ አያውቁኝም፣ አንድ ነገር ቸግሮኝ ላማክሮት ነበር አልኩ። ምንድነው የኔ ልጅ ደህናም አይደለህ አሉ በእናትነት ለዛ። አንድ ትልቅ የገዳም አባት ከመንዝ ለሕክምና ይዤ መጥቼ ነበር። ያው ገዳማዊ በመሆናቸው አልቤርጎ ለያዝልዎት ብል አይሆንም፣ እዚህ ቤተ ክርስቲያን ግቢ ነው የማድር አሉኝ። ደግሞ ህመማቸው ጥርስ ቁርጥማት ስለሆነ ብርዱን አይችሉትምና አልኩና ትልቅ ሰው መሆኑን አይቼ ነውና እንዲያው የማይቸገሩ ከሆነ እርስዎ ቤት ወስደው ቢያሳድሩልኝ ጧት መጥቼ ወስዳቸው ነበር አልኩ እየተቅለሰለስኩ። አረ ምን ክፉ ሰው ነህ ልጄ፣ ቤት የእግዚአብሔርም አይደል፣ ያውም የገዳም አባት ተገኝቶ ነው፣ በረህት ነው እንጂ ደግሞ የምን ችግር የት ነው ያሉት ብለው ምርኩዛቸውን ይዘው ብድግ አሉ። ከአባ ጋር አስተዋውቂያቸው በመስቀል ከተባረኩ በኋላ አባታችን እኔ ቤት ያድራሉ፣ የትልቅ ሰው ቤት ነው አሉ ማማ
አባ ትንሽ አቅማምተው እሺ ስላሉን ሴትዮዋን ተከትለን ወደ ቤታቸው ሄድን። እንደገመትኩት ሰፊ ግቢ፣ ከኋላ ሰርቪስ ያለው የድሮ ቪላ ነው። ሳሎን ገብተን እንደተቀመጥን ወይዘሮዋ አንድ ክፍል ለብቻቸው እንዲዘጋጅላቸው፣ ለእግራቸው ውሃ እንዲሞቅ፣ ምግብም እንዲቀርብ ቤተሰቡን ያጣድፉት ጀመር። እሜቴ የአባን ማረፊያ ካገኘው እኔ ልሂድና አልቤርጎ ሊያዝ፣ ሕክምናውንም ላመቻች ብዬ ብድግ ስል አይሆንም፣ እራት መብላት አለብህ፣ መኝታም ቢሆን እዚህ ይዘጋጃል አሉ። በመጨረሻ ባይሆን እራት ልብላ፣ መኝታውን ግን አልቤርጎ ይዛለሁ፣ በዚያውም ሕክምናውን ለማመቻቸት ይመቸኛል ብዬ እራት በልቼ ጠዋት እንደምመጣ ለአባ ነግሬ ወጣው። በፍጥነት አልቤርጎ ከያዝኩ በኋላ የግል የጥርስ ሕክምና ስለመኖሩና ስለ ሕክምናው ጥራት መረጃ እየተዘዋወርኩ ሰበሰብኩ። በማግስቱ ጠዋት የተጠቆምኩት ዶክተር መግባቱን አረጋግጬ ማታ ወደ መረጥኩት የግል የጥርስ ሕክምና ክሊኒክ አባን በኮንትራት ባጃጅ ወሰድኳቸው። ካርድ ስናወጣ ነርሷ ስም ማን ልበል? አባ አክሊሉ አልኩ እኔ ተሽቀዳድሜ። የአባት ስም አለች። አባ አክሊሉ ይበቃል የኔ ልጅ አሉ አባ። የአባታቸው ስም ምናልባት የመጡበትን ቦታና አካባቢ ሊጠቁም ስለሚችል ይሆናል። መናኝ የመጣበትን ማሳወቅ አይፈልግም፣ ወደፊት እንጂ ወደ ኋላ መመልከት የለም። ነርሷም ፈገግ አለችና ግድ የለም ብላ እድሜና አድራሻ ከጠየቀች በኋላ አረፍ እንድንል ጠይቃን ካርዱን ይዛ ወደ ዶክተሩ ገባች። የቀደመን ሰው ስላልነበረ በሩን ከፍታ ግቡ አለች። ዶክተሩ ሰላምታ ሰጥቶ አንዳንድ መሰረታዊ ጥያቄ ከጠየቃቸው በኋላ አፋቸውን ከፍቶ ማየት ጀመረ። ኦ ኦልሬዲ ዲኬይድ አለ በእንግሊዝኛ ወንበሩ ላይ ቁጭ እያለ። በስብሶማ ነው ስቃዬን የሚያሳየኝ፣ እንዲያው እባክህ ልጄ ነቅለገላግለኝ አሉ አባ። ዶክተሩና እኔ በአግራሞት ተያየን። አባ እንግሊዝኛ ያውቃሉ እንዴ? አለ ዶክተሩ በትህትናና ባድናቆት። እና ቢወልቅልኝ አይሻልም? አሉ አባ ማወቃቸውን ለመደበቅና ጥያቄውን ለመሸሽ በሚያስመስል አነጋገር። ዶክተሩ ፈገግ ብሎ ችግር የለም በቀላሉ ይነቀላል፣ ኢንፌክሽን እንዳይፈጥር ደግሞ ተገቢውን መድኃኒት አዛለሁ፣ በ3 ቀን ሙሉ ጤነኛ ይሆናሉ ብሎ አረጋጋቸው። ከመነቀሉ በፊት ስኳርና የደም ግፊታቸው ተለካ። ሁሉም ነገር ሙያዊ በሆነ መልኩ ቅድመ ዝግጅት ተደርጎ ጥርሳቸው ተነቀለ። ዶክተሩን አመስግኜ ጠዋት ቃል ባስገቡኝ መሰረት ያሳደሯቸው እናት ዘንድ ወሰድኳቸው። ሾርባ ሰርተው ጠበቁን። በዚህ ሁኔታ ደብረ ብርሃን ከአባ ጋር 4 ቀን ቆየን። አንድ ቀን ከተማ ቆይቼ አባ ከተኙበት ክፍል ድንገት ዘው ብዬ ስገባ ከታዘዘላቸው መድኃኒት ፓኮ ውስጥ በእንግሊዝኛ የተጻፈውንና የመድኃኒቱን ስሪትና ማስገንዘቢያ የያዘውን ወረቀት የንባብ መነጽራቸውን አድርገው በስነ ስርዓት ሲያነቡ ደረስኩ። ድንገት ስለነበረ የደረስኩት እያነበቡ ማየቴን ማስተባበል እንደማይችሉና የኔንም መደነቅ ሲያዩ ቀናሉና ፈገግ ብለው እኔም እንዳንተ አውሮፓ ውስጥ ተምሬያለሁ እኮ አሉ ቀልድ በሚመስል ሁኔታ። ምን አልኩኝ የበለጠ በመገረም። አሁን ጀርመን ሀገር ሃምቡርግ ቴክኖሎጂ ኢንስቲትዩት የኬሚካል ምህንድስና ተማሪ ነበርኩ አሉ ፈገግ እንዳሉ። ጭራሽ ግራ ገባኝና ታዲያ እንዴት ነው የምለው ሁሉ ጠፋብኝ። የጀዝዊቶች ማህበር አባል የነበረ አንድ ጀርመናዊ ጓደኛ ነበረኝ። በአጋጣሚ ትምህርቴን ወደ ማጠናቀቅ ስደርስ ከዚህ ጀርመናዊ ጋር በነበረኝ ቅርርብ የህይወቴን አቅጣጫ የሚያስቀይር ሚስጥር ማወቅ ቻልኩ። እናም የእግዚአብሔር ፈቃድ ሆነና ወደ ሀገር የተመለስኩ ብለው በሐሳብ ጭልጥ አሉ። ምንድን ነበር የደረሱበት ሚስጥር አልኳቸው በውቶታ መልክ። የኔን ውቶታ ገሸሽ አድርገው በትዝታ ባህር ሰጥመው ቆዩ። በደብረ ብርሃን ቆይታችን የአባ አክሊሉን ግለ ታሪክ በከፊል ማወቄ
ተጨማሪ የአእምሮ ሥራ ሆኖብኝ ሰነበተ። መቼም ልፋ ያለው በሕልሙ ዳውን ላይ ይሸከማል የሚሉት አይነት ሆነና ምን ምስጢር ቢያውቁ ይሆን እንደዚህ ያለ ቆራጥ ውሳኔ ላይ የደረሱት? መቼም የቅዱሱን ጽዋ ምስጢር መሆን አለበት እያልኩ ሳስብ ሰነበትኩ። ለዘመናት በምስጢር ጠባቂነት ተቆልፎ የኖረውን የአባ አክሊሉን ልብ ለማስከፈት መሞከር ሞኝነት መሆኑን ተረድቼ ወደ ራሴ ሕይወት ተመለስኩ። አባ አክሊሉን ከአውሮፓ ሕይወት ከምህንድስና ሙያ አስወጥቶ ያስመነነ ምን አይነት የሕይወት ግብና ዓላማ ይሆን? ይህንንስ ለመቀበል የተዘጋጀ ስብዕና እንዴት ይገነባ ይሆን? ለመሆኑ እኔ እንዲህ ሁሉን እርግፍ አድርጌ የምተውለት ሲጸናም መስዋዕትነት የምከፍልለት የሕይወት ግብና ተልእኮ አለኝን? ጎበዝ መሐንዲስ ሳይ እሱን መሆን ያምረኛል። ታታሪ ሐኪም ሳይ በሱ ቀናለሁ። ሀብት ያካበተ ኢንቨስተር ሳይ በእርሱ ማልላለሁ። ጥሩ ድርሰት ሳነብ ደራሲ መሆን ያሰኘኛል። የሳይንስ ምርምር ግኝት ስሰማ ምነው እኔ በሆንኩ እላለሁ። በርቱ አንደበቱና በዲስኩሩ የብዙዎችን ቀልብ የሚገዛ ፖለቲከኛ ሲያጋጥመኝ በእርሱ ደስ ይለኛል። እንደ አባ አክሊሉ ያለ መናኝ ሳይም ምን አባቱ ዓለም ብዬ እማረካለሁ። ያም ሆኖ የማውቀው ሃይማኖታዊ ወይም ፖለቲካዊ ወይም ሙያዊ የሆነ የምኖርለት ከፍ ሲልም መስዋዕትነት የምከፍልለት የሕይወት ጥሪ እንዳላዳበርኩ ተሰማኝ። በጥቅሉ ሕይወቴን ሳስበው ንፋስ ወደ ላይ አንስቶ ወደ ፈለገበት አቅጣጫ እንደሚገፋት ብጫቂ ወረቀት ሆና ታየችኝና እምባ አይኖቼን ሲሞላቸው ታወቀኝ። አባ አክሊሉን ያስመነነውን ምስጢር ለማወቅ ያደረግኩት ተደጋጋሚ ሙከራ ባይሳካም በቆይታችን በተዘዋዋሪ መንገድ በርከት ያሉ የውጭ ቋንቋዎችን እንደሚያውቁ እንዲሁም ዝቋላ አቦ ገዳም አካባቢ እንዳደጉና በኋላ በጌምድር አምስትያ ተክለ ሃይማኖት ገዳም ምንኩስና ተቀብለው 16 ዓመት እንደቆዩ ከዚያም በአባቶች ትእዛዝ ወደ ይገማር ባህራ መድኃኔዓለም ከመጡ 22 ዓመታቸው እንደሆነ ለማወቅ ቻልኩ። በአምስተኛ ቀናችን ተሽሏቸው ወደ መንዝ በደህና ተመለስን። እመጓ አለማየሁ ዋሴ